ለምን ትፈልጋለህ? ስለምን መወያየት? ስላነሳው ኢሹ ነው። በእናቴ ተራ ኢሹ ተው። ስለ ድነት እናውራ። አንድ ባይብል የአምላክ ቃል ነው። ትስማማለህ? በዚህ ታወራለህ? እሺ፣ እንደዛ ከሆነ እስቲ ስለ ሰው አመጣጥ እናውራ። አንተ አሁን በቁርአን ሰው እንዴት ነው የመጣው አፈጣጠሩ ምን አይነት ነው ብለህ አስረዳ። እኔ ደግሞ አስረዳ። ሰው ስለ አምላክ እናውራ ፓስተር። አይ እናውራ እንጂ ስለ አምላክ ይቀርማል። ፍጥረት አይደለህ አንተ። ሰው አምላክ ነው የሚቀርመው። አምላክ ይቀርማል አይደለም? አምላክ ይቀርማል። ይሆናል ስጋ ብቻ ነኝ ብለህ ካሰብክ ሰውነት ይጠፋል። ሰው እንዴት ይድናል? አንዴ ፓስተርዬ፣ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። አንድ ይሄ ምን መሰለህ ፓስተር፣ እያዳመጥከኝ ሰው እንዴት ተፈጠረ? እናትና አባት አብሮ ተኝቶ ነው እኛን የሚወልዱት። ይሄ ምንም ጥቅም የለውም እኮ እናውቃለን። ግን እሱ ሳይሆን ስጋ ነው። አንዴ እሱ ስጋ ነው። አሁን የሚጠቅመን ርዕስ እሱ ሳይሆን አምላክ ማን ነው? አምላክ ምንድን ነው? የአምላክ እሳቤ መለኮታዊ ነገር ላይ እናውራ። እኔ በአምላክ የሚዘባበት ብዙም ስለማልወድ በዛ ላይ ብዙም አንተ አሁን በክብር እኔ እናንተ እኮ አንድ አይነት አምላክ አንድ አይነት አምላክ ነው ያለሽ። እሺ በቃ ጥያቄ እኮ ጥያቄ አስተናግደን በቃ ሁላችንም ጋር ጥያቄ አለ። እዚህ የምታየን ጋር ጥያቄ ተፈጥሮብናል። አስተናግደን በክርስትና ችግር የለም። ስለ ክርስትና ምንም ችግር የለም። አይዞህ ልልህ ነው። አይዞህ አንተንም ሌሎችንም አይዟችሁ ልልህ ነው። አይዟችሁ እና ይሄ ፓስተር ነው። መጽሐፍ ቅዱስ አላነበብክም፣ ቴዎሎጂ አለብን ምናምን አትበሉ። አይዟችሁ ፓስተር ነው። አሁን ጥያቄ ልጠይቅ ነው። ኢየሱስ የሞተው ማን ነው? መስቀሉ ላይ ኢየሱስ አምላክ ይሞታል? አንዴ ቪዲዮን ዝጋ። ሆኖ ነው ቪዲዮን ዝጋ። አንዴ እሺ። አምላክ ይሞታል? ቪዲዮን ዝጋ። አምላክ ሰው ሆኖ ነው የሞተው። እሺ፣ የሞተው አምላክ ነው ወይስ ፍጡር ነው? አንዴ እኔ ሰው ነው የሞተው። ኦኬ፣ ስለዚህ አምላክ አልሞተም ማለት ነው። አምላክ አይሞትም። እሺ፣ የሞተው አምላክ ሳይሆን ሰው ነው ማለት ነው። እሺ፣ ተስማምተናል። ሰው ሆኖ ሰው የሆነው አምላክ ነው የሞተው። ስለዚህ የሞተው ሰው የሆነ አምላክ ከሆነ ስለዚህ አምላክም ሰው ሞቷል ማለት ነው አይደለም? እሺ፣ ሰው ነው አምላክ ብቻ ነው የሆነው። ሰው የሆነው አምላክ ነው የሞተው። ሰው የሆነው እንደገና ወደ መበስበስ እንዳይመለስ ከሙታን ያስነሳው ማን ነው? የተነሳውስ ማን ነው? እሺ እንግዲህ እሱን በሁለት ጥቅስ እናየዋለን። አንደኛው ጥቅስ ጥያቄ ነው የጠየቀው። ያስነሳው ማን ነው? በጥቅስ ገባኝ። አይ ማን ነው? እኔ ከሙታን ያስነሳው ማን ነው? ራሴን አስነሳለሁ ብሏል። ከሙታን አስነሳው የተባለው ማን ነው? ከሙታን አስነሳው የተባለው ማን ነው? በራሱ አንደበት ራሴን አስነሳለሁ ብሏል። ወይኔ ከሙታን አስነሳው የተባለው ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ብሏል። ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ከሙታን አስነሳው የተባለው ማን ነው? ሙሉ ነገር ብነግርህ አይሻልም? ጎዶሎ ነገር ጥያቄ የጠየቁህ ስፔሲፊክ ነው። ስፔሲፊክ መልስ መልስልህ እኮ ጎዶሎ ነገር ለምን እነግርሃለሁ? ሐዋርያት ሥራ ምዕራፍ 30 ስፔሲፊክ ካደረግኩት ደግሞ ግማሽ ነው የሚሆነው። ምዕራፍ 5 ቁጥር 30 ላይ የአባቶቻችን አምላክ አስነሳው ይላል። ያስነሳው የአባቶቻቸው አምላክ የተባለው ኢየሱስን ከሙታን ያስነሳው ማን ነው? አባቱ ማን ነው? ስሙ አብ ይባላል። በጣም አብ። ኢየሱስን ያስነሳው አብ ነው። ጥሩ። አብ ያስነሳው ኢየሱስን ከሆነ መለኮት ስንት መለኮት ነው የሞተው? አንድ መለኮት። አብ ሞቷል? አብ ሞቷል? አብ አልሞተም። አብ በልጁ በኩል ነው። አንድ ነው አልኩህ እኮ መለኮቱ። ስንት መለኮት? አንድ ነው። እሺ፣ ስለዚህ አንድ ሞቶ አንድ ያልሞተ አለ። አንድ የሞተ መለኮት አንድ ያልሞተ መለኮት አለ አልኩህ። አንድ የሞተ መለኮት አለ፣ አንድ ያልሞተ አለ። አንድ መለኮት አንድ። ስለዚህ አንዱ መለኮት አልሞተም።
ይኸውልህ እንዴት ይገባሃል? አሁን ይሄ እንዴት ይገባሃል? አንተ ራሱ አልገባህም። በጣም ይገርመኛል። አንተ ራሱ አልገባህም። እንዴት ይገባሃል? አንድ አማርኛ ነግሬ አንተ ሌላ ቦታ ነው እኮ የምትሄደው። አብ አልሞተም አልከኝ። መለኮት ነው አብ። የሞተው ወልድ ከሆነ ወልድ መለኮት አይደለም ማለት ነው። እሺ በጥሩ በቃ ቆይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው የተባለው ማለት ነው። አብ የሞተውስ ማን ነው? ወልድ። አይሞትም የተባለው መለኮት ነው ወይስ አብ ብቻ ነው? መለኮት በቃ መለኮትን የሚወክለው እና በዋነኝነት ስለ መለኮት ሲነገር ከፍ ብሎ የሚታየው አብ ነው። ስለዚህ መለኮት አይሞትም። ልጁና መንፈስ ቅዱስ በውስጥ ነው የሚታዩ። በቃ በአጭሩ መለኮት አይሞትም ማለት ነው። በቃ አልኩ እኮ መለኮት እኮ መሞት እንዲያስፈልገው ሰው መሆን ነበረበት። ገብቷል? በቃ የሞተው ሰው የሆነው ክርስቶስ ለዛ ነው። በቃ ስለዚህ ሰው ነው የሞተው ማለት ነው። ሰው ነው መለኮት የሆነ ያ ሰው ታመልከዋለህ። ቆይ አንዴ ያ ሰው እየተፈጠረ ነው። ሰውየው በደንብ ነው አድርጌ ማመልከው። የተፈጠረ ነው። ሰውየው የተፈጠረ ነው። የተፈጠረ አይደለም፣ የተወለደ ነው። የተፈጠረ ሳይሆን የተወለደ። አንተ ተወልደ ነው ተፈጥረ ነው? እኔ ተወልጄ ነው። ስለዚህ አንተ አምላክ ነህ ማለት ነው። ጥሩ እሺ። ስንት አምላክ አለ? ወደ 7.ምናምን ቢሊዮን አምላክ አለ። እሺ ተስማማን። ስለዚህ በአንተ እሺ። ስለዚህ መወለድ አለመፈጠርን ያሳያል አይደለም? ኢብሮ ቆይ ኢብሮ አንዴ ለመጣ አፖሎጄቲክስ ሆነ ይሄንን ነገር በትክክል ጠይቀኝ እንጂ አሁን ማይነር የሆነ ጥያቄ ነው የምጠይቀኝ። ማይነር አይደለም በጣም እሺ። ማይነር አይደለም እሺ። ጥሩ አሁን እሺ፣ አሁን እንምጣ ደግሞ ወደ ጥያቄ እንምጣ። በቃ ለውጣለሽ። አይ ማይነር ቀለል አድርጌ ቃሉ ላይ ለምን አትጠይቀኝም እኮ? ቀለል አድርጌ ልጠይቅህ እኮ ነው። አሁን እሺ፣ ትንቢተ ኢሳይያስ ምዕራፍ 10 እዚህ ጋር እንደዚህ ስለሚል እንደዚህ ብትለኝ እያልኩ ነው። ኧረ በደንብ እያልኩ ነው። አንተን ያላስተዋልከው ህዝቡ እያስተዋለ ነው በደንብ። ምን አለ መሰለህ? ኧረ ችግር የለም። ትንቢተ ኢሳይያስ ልክፈትልህና ምን እናደርጋለን መሰለህ? ትንቢተ ኢሳይያስ ምዕራፍ 51 ላይ እንመጣና ቁጥር 12 ላይ እንመጣለን። ጥሩ ጥቅስ አገኘው። እሺ የማጽናናችሁ እኔ ነኝ አለ። የሚሞተውን ሰው አለ እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ አለ። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12። ስንት አልከኝ? ቁጥር 12 ምዕራፍ 51 ቁጥር 12። እሺ የማጽናናችሁ እኔ ነኝ አለ። ማን ነው የሚለው? አምላክ ነው አይደለ? ያህዋ። በጣም ጥሩ። የሚሞተውን ሰው አለ። ጥሩ የሚሞተው ሰው ጥሩ። እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? የሚጠወልግና የሚሞት ሰው ይፈራል ወይስ አይፈራም? አይፈራም። አንዴ ይቅርታ። አቡኪ ሰላም አለይኩም። አላ አቡኪ እንግዳ የመስጂድ ጉዳይ መጣብኝ። አንድ ጊዜ ላስተናግድሽ ኢንጂነር ምናምን አፉ በልኝ። እሺ ቀጥሉ። ልትሄድ ነው? አይ ከኔ ጋር ይቀጥላሉ። ችግር የለውም። ግን ቴዎሎጂያን ያህዋ አቡኪ ቴዎሎጂ ማለት ግን ምን ማለት ነው? ቆይ ከዛ እንጀምር እስኪ። ቴዎሎጂ የሚለው ቃል ራሱ ምን ማለት ነው? ቴዎሎጂ የሚለው ቃል ስነ መለኮት ማለት እኮ ምን ማለት ነው? ቃሉ አሁን ምንድን ነው? አሁን ሳይኮሎጂ ሲባል ሳይክና ሎጎስ ከሚባል የግሪክ ቃል ነው የመጣው። ሳይኮሎጂ ሲባል አሁን ቴዎሎጂ ከምር ነው የመጣው ቃሉ ራሱ። ቴዎ ማለት እግዚአብሔር ነው። ስለ እግዚአብሔር ማጥናት ማለት ነው። በቃ አይደለም ቴዎ አይደለም። እሺ ቴዎ ሳይሆን ቴሎስ ከሚል ቃል ነው የመጣው ቃሉ። ስለ እግዚአብሔር ማጥናት ያለ እኮ ግሪክ ቃሉ ቴሎስ ነው። ቴሎስ እና ሎጎስ ከሚሉ ቃል ነው የመጣው። ብቻ አንተውና ጥያቄ ምን መሰለህ? ሎ ኦፍ ኮንትራዲክተሪ የሚባል ኮንሴፕት አለ። ማንም ሰው የሚያውቀው ነው። ሎ ኦፍ ኮንትራዲክተሪ ማለት ምን ማለት ነው? አንድ ነገር በአንድ ሰዓት ኖርም ላይኖርም አይችልም አይደለም። ካለ አለ ማለት ነው። ካለ ላይኖር አይችልም። ካሌለ ደግሞ ሊኖር አይችልም አይደለ?
አዎ አሁን ለምሳሌ አትኖርም። በጣም ጥሩ ጎበዝ። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ጥሩ። ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ አለ። የትኛውን ትምህርት? የአብና የወልድን ትምህርት ማለት ነው። በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ኦኬ፣ እንግዳው ማን ነው? እዚህ ጋር ማን ነው እንግዳው? ኢብራሂም ነው እንግዳው? ያዋ ኢብሮ ኔትወርክ ነው። እሺ ድገምልኝ ያልከውን ነገር። ወይኔ እኮ በቃ ቤታችሁ አትቀበሉት ድገምልኝ። በክርስቶስ ትምህርት እኔ አልኖርም ብለህ ነው። በክርስቶስ የማይኖረውን ሰው ቤታችሁ አትቀበሉት አለ። በክርስቶስ ትምህርት የማይኖረውን ሰው ቤታችሁ አትቀበሉት። አይሰማል? ኖ አውቆ ነው። ይሰማል፣ ይሰማል። ያህዋ ሙራት ያዝ። በክርስቶስ ጉዳይዲያን አስገቡት። እሺ፣ በክርስቶስ ትምህርት ለማይኖር ሰው ለምሳሌ ኢብራሂም ነው አደለ? አንደኛው ኢብራሂም ነው። ኖ ጥሩ። ቤታችሁ አትቀበሉት ይላል። አውቆ ነው ትለኛል። ቤታችሁ እኔ ትልቅ ሰው እኮ ነኝ፣ አንተ ህፃን ልጅ አይደለሁም። እሺ ትክክል ነህ። ትልቅ ሰው ነህ። ቤታችሁ አትቀበሉት ይላል። ኧረ ሳይ እንዴት አይተኸኝ ነው? እሺ ትክክል ነህ። በቤታችሁ አትቀበሉት የሚለው እኔን ነው አይደለ? እንግዳው አይ አዎ ያዝልኝ ትምህርት የማይኖር አሁን በቃ ተይዛል። አሁን በቃ ምንድን ነው የምናደርገው? እንግዳ የማይወድ ነው። በቃ አንደኛ እንግዳ አይቀበልም። የመጀመሪያ ነገር ማነው የሚይዘኝ? ደጃፍ እዛ በር ላይ ምናምን ሂድ ብለህ ታስወጣኝ። ምንድን ነው የምትሰጠኝ? የሆነ ቤት ውስጥ የበከተ ምናምን ምግብ እንካ ብለህ አሽገህ ትሰጠኛለህ ማለት ነው። እንደዛ ልደፋኝ እንግድነት መጥቼ ማንተ ጋር አሁን እኮ እንደ ምግብ ማብላት አግባብ ነው? ስለ ዘመን ልዩነት አልገባህም። ምንም እኮ ስለ ዘመን ልዩነት አልገባህም። ምንድን ነው የዘመን ልዩነት? አይደለም የዘመን ልዩነት አልገባህም። ምንድን ነው ያኔ በብሉይ ኪዳን ለእስራኤላውያን የሰጠው ሕግና አሁን በእኛ ጊዜ የምንተገብረው ይለያያል። ገብቷል? ምንድን ነው ልዩነቱ ስትል አሁን ሐዋርያት ሥራ ምዕራፍ 10 አንብብ። ማን የሰጠው? ጴጥሮስን አርደ ብላ ይለዋል። ትክክል ነህ። ትክክል። አንተ በዛ ጋር ትመራም ተስማምቻለሁ። ቆይ እንደማመጥ እሱ ጉን ማን የሰጠው ምናምን እኔ ነገርኩ እኮ ቴዎሎጂ ተማሪ ነኝ አውቀዋለሁ። እሱን አሁን እንደ ህፃን ልጅ ከምንጠያየቅ ቁም ነገር ያለው ነገር እናውራ። መማማር ከሆነ አዳምጠኝ፣ በደንብ እናወራለን። በእርግጠኝነት ቴዎሎጂ ተማሪ ነኝ ብለህ ዝም ብለህ ቁጭ ብለህ አንብበህ ነው። እኔ በቴዎሎጂ ዲግሪ ኖሮኝ ነው። ኧረ እባክህ እሺ ና ተወያየን። በፈለግከው ርዕስ እንግባ ና ያው ሜዳውን ፈረሱም ያው ና እሺ። በምን ርዕስ ትገባለህ? እኮ እየነገርኩህ እኮ ዲስፔንሴሽን የሚባል ነገር የተማርከው ሰውዬ ና ያው አንድ ርዕስ ያዝ። ነገር ክርስቶስ ላይ ትገባለህ? ከእሱ ጋር ተከራክር ያለው ለማለት ስላሴ ላይ ትገባለህ? ቆይ አይደለም ምንም የለውም። ስላሴ ላይ ትገባለህ? ነገረ ክርስቶስ ላይ ትገባለህ? ባይብል አጠባበቅ ላይ ትገባለህ? ምረጥ እና ገባ። ከሶስቱ አንዱ ምረጥ። ይሆናል ምረጥ። ያው ቴዎሎጂ አሁን ያነሳኸው ጉዳይ ላይ ነው የምናገረው። ችግር የለውም። እሱ ችግር የለውም። ሌላ ጊዜ ማውራት እንችላለን። ያነሳኸው ኢሹ ላይ ነው። ዝም ብለህ አትካበው። ካወራህ አውራ በቃ ቀለል አድርገህ። ኖ በማንበብ አይደለም ነው ጀመር። አንተ እንኳን ቴዎሎጂ ልትማር ይቅርና ባይብል እንኳን ያነበብኩ ሰው አመስማ። አሁን ይኸውልህ አንድ ጊዜ ተረጋግተን እናውራ። ኧረ ተው እሺ። አሁን አንዴ ምን እናደርጋለን መሰለህ? ቅድም እግዚአብሔር ምን አለ መሰለህ? ለእንግዳ በግትን ስጡ ያለው እነማንን ነው? እሺ በቃ አሁን በአሪፍ እንትና እናድርገውና ቀለል አድርገን በግትን ስጡ የሚለው ማለት ነው። ለእስራኤላውያን እኮ ማን ናቸው? ለእስራኤላውያን በግት የሚሰጣቸው እነማን ናቸው? እንግዶች፣ እንግዳ አሕዛብ ለሆኑት ማለት ነው። ጀግና፣ በቃ ጀግና። እናመሰግናለን። ጨርሻለሁ። እኔ አሕዛብ ለሆኑ ሰዎች ምን ይሰጣል? በግት ይሰጣል። እኔ ጨርሻለሁ። በቃኝ። ግልጽ እኮ ነው የተቀመጠ ነገር። ምን አመሰግናለሁ። እኔም አንተም በግት በላተኞች ነበርን። በግት የተባለው የሞተ ነው ወይስ አይደለም? በግት የተባለው የሞተ ነገር ነው ወይስ አይደለም?
አዎ ይሄ አውሬ የሰበረው አሁን በአሁኑ ዘመን ደግሞ መኪና የገጨው በክት ይባላል። በደንብ ዘሌዋውያን ምዕራፍ 7 ምናምን ነው አእምሮ ላይ የሚመጣው እንደዛ አይደለም። እሺ ቆይ የሆነ ትል ያለው ምናምን ዘሌዋውያን ምዕራፍ 17 ቁጥር 15 ላይ ወይ እግዚአብሔር። እሺ ልቀጥል። አሁን በደንብ አዳምጡ። ያለኝን ሰምታችኋል። በክት ማለት የተሰበረ የሞተ ነው ብሎኛል። እኔም የምፈልገው ያንን ነው። ዘሌዋውያን ምዕራፍ 17 ቁጥር 15 ላይ የሞተን ወይም ምንድን ነው ምታሉ አርቆ ያዳምጠኝ። የሞተን ወይም አውሬ የሰበረውን በጣም በቃ የደከመን ይዘክናል። እሺ የሞተ ወይም አውሬ የሰበረው የሚበላ ሰው ሁሉ ይላል እስከ ማታ ድረስ እርኩስ ይሆናል ይላል። ከዚያም በኋላ ንጹሕ ይሆናል ይላል አይደለ? ስለዚህ አሁን እግዚአብሔር ሰዎቹ እንዲረክሱ ነው የሚያበላቸው የነበረው በክት የረከሱ ስለሆኑ ነው እንጂ መጀመሪያም አብለው እያለ እኮ ነው። እሱማ ከቃል ኪዳኑ ውጭ ስለሆኑ ምንም የሚነጹበትም ስርዓት የላቸውም። ገብቷል? እነዚህ እኮ ስርዓት አላቸው፣ የመንጻት ስርዓት አላቸው። አውሬውን እንኳን የነካ ይነጻል። የመንጻት ስርዓት አለ። ኧረ ቆይ አንዴ፣ እሱ በላ አይልም እኮ በላ ሳይሆን የሚለው አብለው ነው የሚለው። አሁን ታውቃላችሁ መጀመሪያ ህጉ የሚጀምረው ወፍ አብሉ ምናምን ቁራ ምናምን። አሁን ቁራ ምናምን ቁራ ወፍ ምናምን ብሉ ይላል መጀመሪያ። ልክ እንደ ቻይኖቹ ትእዛዝ ያዝ እግዚአብሔር ማለት ነው። ምን አስቃል? ዘዳግም እኮ በላ ነበረ፣ ድሮ በላ ነበር። ታስታውቃለህ? ለዛ ነው እንደዚህ በጣም ማውራት የጀመርከው። እሺ አንድ ጥቅስ አንድ ጥያቄ ልጠይቀውና ኢንሻላህ ትቀጥላላችሁ። ቆይ ቁራ ትላለህ፣ እንቁራሪት ትላለህ፣ እማንበላው ነገር አልነበረም። እባብ ትላለህ፣ አራት ጉንዳን ሳይቀር ጠብሰን እንበላ ነበረ። ጉንዳን ራሱ ሳይቀር። ይህ ብቃት ነው። እሺ አንድ ሌላ ጥያቄ ልጠይቅ ከተፈቀደልኝ። አንተ እኮ እንደ የዋህ ነህ በእውነት። ወደዚህ ወደ ደቡብ አፍሪካ ምናምን ብትሄድ እኮ ዘንዶ ሁሉ የሚበሉ አሉ፣ እባብ የሚበሉ አሉ። ምን ብለህ ልሰብካቸው ነው? ኧረ ሀዋ እነሱ እኮ ፌቨራይት ፉዳቸው ነው። አንተ እዚህ ዶሮ ነው የምትበላው። ያንተ ምን አይነት ልጅ ነው? እናትህ ከአንድ ጥያቄ ልጠይቅ። ሚውቴን አንሳና አሁን ቅድም አሁን ሳላህ ያሳያችሁ ጥቅስ ላይ ተመልክታችኋል ያንን ህግ። አሁን ደግሞ ዘጸአት ምዕራፍ 3 ቁጥር ስንት ነበር? አዎ ቁጥር 21 ጀምሮ እንመልከተው፣ ኦር 22 እንመልከተው። አለ ያህዋ ሚውቱን ያዙ። ቁራ በሊታ በላል። ምን አልከኝ? እሺ ይህን ጥያቄ አንዴ ተቀበለኝ። በቃ ኧረ ይብቃው እባክህ። ኒቆዲሞስ የሚለው ጥያቄን ጨርስ አቡኪ፣ ከዛ ይበቃዋል። እሺ እያንዳንዷ አንተ ቂጣ ስለምትበላ እያንዳንዷ ዕብራዊት ስጋ ቤቷ ይሁን። አሁን ይሄ ከብጣ ጋር አንዴ እሺ ቀጥል። እሺ ምንድን ነው? ሂድ በጠዋት አትጠጡ እባካችሁ። ጠላ ቤት ምናምን በጠዋት አትቆዩ። ይብራ ይበቃዋል። በኋላ ይብቃው በቃ። ኒቆዲሞስን ልጠይቀው አንዴ። ጠይቀው። እሺ ኒቆዲሞስ አለ? አንድ 5 ደቂቃ ነው። ሞዴሬተሮች ምንድን ነው? አረ ቪዲዮን አታጥፉብኝ። ማነው ቪዲዮ ያጠፋብን? ሞዴሬተሮች ናቸው። ታቸው እሺ 5 ደቂቃ ምናምን አለ መሰለኝ። እስከዚህ አንድ ነገር ላሳይና ቅድም ይሄ የሞተውን የሚለውን እንዴት ነው እነዚህ ትልቁ ላይ አታርጉኝ። እዛ ከአቡኪ ጋር ግማሽ ግማሽ መሆን ይችላል። አቡኪ ወርዶ ኦኬ። እና ምንድን ነው የሚለው መሰላችሁ? ዩ አር ኖት ቱ ኢት ኤኒ ካርካስ ይላል። እናንተ ምንም ካርካስ እንዳትበሉ ይላል አይታችሁ ከሆነ። እና ምንድን ነው ካርካስ ምንድን ነው? እዛው የጠቀስኩ ጥቅስ ነው፣ ዲውትሮኖሚ 14:21 ነው። እና ሌሎችን ብትመለከቱ ካርካስ እያለ ነው የሚያስቀምጠው። ኦኬ ተመልከቱ። ይሄኛውንም ሊትራል ስታንዳርድ ቨርዥን ዩ ዱ ኖት ኢት ኦፍ ኤኒ ካርካስ። ሌሎችን ብትመለከቱ ያንግ ሊትራል ትራንስሌሽን you do not eat any carcass, Smith literal translation, you shall not eat any